ሶስተኛው ከፕሪሚየም ጥቅል ስንት አገኛችሁ አጠቃላይ ማለት ነው? 10,000 ሲደመር 20,000 ሲደመር 30,000 50 60,000 አገኛችሁ ማለት ነው። ወርሃዊ ወጫችሁ ቅድም ስንት ነበር ያመጣን ነው? 8,400። ስለዚህ ወርሃዊ ገቢያችሁ 60,000 አድርገናል፣ ወርሃዊ ወጫችሁ ደግሞ 8,400 አድርገናል ማለት ነው። አስቡት እንግዲህ 60,000 ሲቀነስ 8,400 ስንት ይመጣል? 51,600 ወርሃዊ ገቢያችሁ ማለት ነው። ይሄኛው ተአምር አይደለም ማወራችሁ፣ ወይም ደግሞ የሌለ ነገር አይደለም ማወራችሁ፣ ያለ ነገር ነው ማለት ነው። ሰላም እንዴት ናችሁ? ዛሬ የማቀርብላችሁ የቢዝነስ አይዲያ ትንሽ ወጣ ያለ ማለትም ከፎሬክስ ትሬዲንግ እና ከክሪፕቶ ትሬዲንግ ወጣ ያለ የቢዝነስ ሀሳብ ነው የማቀርብላችሁ ማለት ነው። ይሄ የቢዝነስ ሀሳብ ያለ ማጋነን በጣም በአነስተኛ ካፒታል ማለትም ከ2,000 ብርና ከዛ በታች በሆነ መነሻ ገንዘብ ልትጀምሩት የምትችሉት ነገር ግን ፕሮፌሽናል የሆነ እጅግ አዋጭ የሆነ የቢዝነስ አይዲያ ነው የማቀርብላችሁ ማለት ነው። በተለይም ደግሞ ትሬደር ከሆናችሁ በትርፍ ጊዜያችሁ ልትሰሩት የምትችሉት አለያም ደግሞ ሌላ ስራ ላይ ተቀጥራችሁ እየሰራችሁ በትርፍ ጊዜያችሁ ወይንም በሙሉ ጊዜያችሁ ስራውን መስራት ከፈለጋችሁ በጣም አሪፍ የሆነ የቢዝነስ አይዲያ ነው ማለት ነው። ምክንያቱም ሌሎች ቢዝነሶችን ስትጀምሩ ብዙ ነገሮች ይጠይቋቸዋል፣ ጊዜ ይጠይቋቸዋል፣ የሰው ኃይል ይጠይቃቸዋል ማለት ነውና ሌሎች ነገሮችም ያስቸግሯቸዋል። ይሄኛው ግን ፕሮፌሽናል የሆነ ወቅቱ የሚጠይቀው ብዙ ሰዎች የሚፈልጉት ብዙ ከስተመር ያለበትና የምትጠቀሙት ግብአት ወይም ማቴሪያል ደግሞ በጣም ጥቃቅን የሆነና ካፒታሉ በጣም ዝቅተኛ የሆነ የቢዝነስ አይዲያ ነው ማለት ነው። እስከመጨረሻው ካያችሁት በጣም ትገረሙበታላችሁ ማለት ነው። ምክንያቱም እኔ የማቀርብላችሁ የቢዝነስ ሀሳቦች አዋጪ የሆኑ የተሞከሩ እና ደግሞ ወቅታዊ የሆኑ ተፈላጊነት ያላቸው ናቸው ማለት ነው። ነገር ግን እነዚህ በአንድ ቀን ውስጥ ሀብታም ትሆናላችሁ፣ በአንድ ቀን ውስጥ ገንዘቦችን ጀነሬት ማድረግ ትችላላችሁ የሚለው ሳይሆን የተወሰነ ጥረት ጨምራችሁበት የተወሰነ ድካም ጨምራችሁበት ወጥነት ኑሮት ግን ስኬታማ ልትሆኑ የምትችሉት ማለት ነው። አሁን ለምሳሌ ሌላ ስራ ስትሰሩ በጣም ብዙ ጉልበት ምናምን ይጠይቃችኋል። ይሄኛው ግን ሲምፕል የሆነ ዛሬውኑ በአነስተኛ ካፒታል ልትጀምሩት የምትችሉት ስራ ነው ማለት ነው። ከእናንተ የሚጠበቀው እስከ መጨረሻው ድረስ መከታተል ይሆናል ማለት ነው። በመጀመሪያ የምናየው ስለ ስራው ምንነት በዲቴል የምናይ ይሆናል ማለት ነው። በሁለተኛ ደረጃ የምናየው ስለ ስራው አዋጭነት እናያለን ማለት ነው። ምክንያቱም ስራውን ከጀመርን በኋላ ምን ያክል ወጪዎች አሉብን፣ ከዛ በኋላ በየወሩ የምናገኘው ምን ያክል ነው፣ ከወጪ ቀሪ ወይም ትርፋችን ምን ያክል ይሆናል የሚለውንም በዲቴል እናያለን ማለት ነው። በሶስተኛ ደረጃ የምናየው ስራውን ለመጀመር የሚያስፈልጉን ማቴሪያሎች ሊሆን ይችላል፣ አፕሊኬሽኖች እና ሌሎች አስፈላጊ ነገሮችንም በዝርዝር እናያለን ማለት ነው። በአራተኛ ደረጃና በመጨረሻው የምናየው ስራውን ከጀመርን በኋላ እንግዲህ ሁሉም ቢዝነሶች የሆነ የራሳቸው ደካማ ወይም ደግሞ አስቸጋሪ ነገሮች ይኖሩታል። ስራውን ከጀመርን በኋላ ቻሌንጅ የሚያደርጉንን ነገሮች በዝርዝር እናያለን ማለት ነው። ስለዚህ ከናንተ የሚጠበቀው እንደነገርኳችሁ እንደነዚህ ጠቃሚና አስተማሪ መረጃዎቻችን ደርሷችሁ ቻናላችን ሰብስክራይብ እንዲሁም ደግሞ ላይክ እና ሼር ማድረጋችሁን በፍጹም መርሳት የለባችሁም። ስለ ቢዝነሱ ሀሳብ ደግሞ ጥያቄ ካላችሁ የአስተያየት መስጫው ላይ አስቀምጡልኝ። ቀጥታ ወደ ጉዳያችን የምንገባ ይሆናል ማለት ነው። አሁን የማቀርብላችሁ የቢዝነስ ሀሳብ በ2026 በፈረንጆቹ ማለት ነው፣ በእኛ አቆጣጠር 2018 ውስጥ ካሉት አዳዲስና ከፍተኛ ተፈላጊነት ካላቸው የቢዝነስ ሀሳቦች አንዱ የኤንኤፍሲ ካርድ ቢዝነስ ነው። በጣም የሚገርመው ይሄ የቢዝነስ ሀሳብ የማይፈለግበት ወይም ደግሞ የማያስፈልግበት ቦታ የለም። በሆቴሎች፣ ሪል ስቴቶች፣ ክሊኒኮች፣ ትምህርት ቤቶች፣ ኮስሞቲክስ ቤቶች፣ ምግብ ቤቶች፣ መኪና መሸጫዎችና ፍሪላንሰሮችና የተለያዩ ድግሶችን ወይ ደግሞ ኢቨንቶችን የሚያዘጋጁ አካላት ይሄንን የኤንኤፍሲ ካርድ በጣም በብዛት ይፈልጋሉ ወይም ደግሞ በጣም አስፈላጊ የሆነ መጥቷል ማለት ነው። ምክንያቱም ከዚህ በፊት ሲጠቀሙበት የነበረው ማኑዋሉ የቢዝነስ ካርድ በጣም ወጪ የሚያስወጣ በጣም ኋላ ቀር የሆነ ወይም ደግሞ ብዙ ነገሮችን የሚፈልግ ለአንድ ጊዜ ብቻ ጥቅም ላይ የሚውሉ የቢዝነስ ካርዶችን ነበር የሚጠቀሙት። አሁን የማሳያችሁ የኤንኤፍሲ ካርድ ግን ከኤአይ መምጣት ጋር ተያይዞና አሁን እየመጡ ያሉ አፕሊኬሽኖችን በመጠቀም ብቻ ይህንን ኤንኤፍሲ ካርድ ጀነሬት በማድረግ በጣም አስገራሚ የሆኑ ቢዝነሶችን መስራት ትችላላችሁ ማለት ነው። አንደኛ ቢዝነሱ በጣም አልታወቀም፣ ብዙ ሰዎች ይፈልጉታል። እንደነገርኳችሁ እነዚህ ሆቴሎች፣ እነዚህ ሪል ስቴቶች፣ እነዚህ ክሊኒኮች፣ እነዚህ ትምህርት ቤቶች እና ሌሎች ካምፓኒዎች በጣም በብዛት ይፈልጉታል ማለት ነው። አቅራቢ የለም፣ ግንዛቤውም የለም። አሁን አንዳንድ ልጆች ጀምረው በጣም እየሰሩበት ይገኛሉ። ነገር ግን ብዙ ሰው ይሄን ነገር አያውቅም ማለት ነው። ለመጀመር በጣም አነስተኛ ነው። ምክንያቱም ይሄንን ለማስጀመር የሚሆኑ አፕሊኬሽኖች አሉ፣ ማቴሪያሎች አሉ፣ የኤአይ ቱሎች አሉ። እነዚህን ብቻ በማደራጀትና በመጠቀም ቢዝነሱን ዛሬ መጀመር ትችላላችሁ እንደነገርኳችሁ ማለት ነው።
የመጀመሪያው ወጫችሁ ራሱ የኤንኤፍሲ ካርዱ ነው። ኤንኤፍሲ ካርድ ማለት የደንበኞችን ስም የምንጽፍበት፣ የስራ ድርሻ፣ የድርጅታቸውን ሎጎ ወይም አርማ የምንጽፍበት፣ ድረገጾቻቸውን የምናስቀምጥበትና የሶሻል ሚዲያ ሊንኮቻቸውን ወይም ስልክ ቁጥራቸውን የያዘ ዲቴሎችን የምናስቀምጥበት ኤንኤፍሲ ካርድ ያስፈልገናል ማለት ነው። የዚህ ኤንኤፍሲ ካርድ ዋጋ አሁን ኢትዮጵያ ውስጥ ከ90 ብር እስከ 110 ብር ድረስ ይሸጣል። በብዛት ከሆነ ደግሞ ከዛ በታች ታገኙታላችሁ ማለት ነው። በተለይም ከቻላችሁ ደግሞ አሊኤክስፕረስ እና እንደ አሊባባ የመሳሰሉ የኢኮሜርስ ፕላትፎርሞች ላይ ማግኘት የምትችሉ ከሆነ ደግሞ የአንድ ኤንኤፍሲ ካርድ ዋጋ ከ4 ብር ጀምሮ እስከ 50 ብር ድረስ ባለው ማግኘት ትችላላችሁ ማለት ነው። ሶ አሁን ባለው በውዱ አድርገን ብንይዘው እንኳን የአንድ ኤንኤፍሲ ካርድ ዋጋ 90 ብር ብለን ብንይዘውና ለምሳሌ ከዛ በታች መጀመር ትችላላችሁ። በ4 በ5 ለሙከራ መጀመር ትችላላችሁ። ነገር ግን ኦልሬዲ ወደ ስራው ገብታችኋል ብለን አስበን 60 ኤንኤፍሲ ካርዶችን መግዛት ብትችሉ 60 ኤንኤፍሲ ካርዶችን መግዛት ብትችሉ እንግዲህ 60 ሲባዛ በ90 ብር ስንት ይመጣል ማለት ነው? ወደ 5400 ብር ይመጣል ማለት ነው። ይህን የምነግራችሁ እንግዲህ ኦልሬዲ ስራውን ጀምራችሁ ከተሟሟቀ በኋላ ነው እየነገርኳችሁ ያለሁት ማለት ነው። ሶ ለመሞከር ግን በአንድ ኤንኤፍሲ መሞከር ትችላላችሁ። ነገር ግን ወደ 5400 ብር ኤንኤፍሲ ካርድ የወርሃዊ ወጫችሁ ብለን መያዝ እንችላለን ማለት ነው። ሁለተኛው ሌላ ወጪ ያለባችሁ ምንድን ነው? የአንዳንድ የማድረሻ ወጪዎች። ለምሳሌ ኤንኤፍሲ ካርድ ታዛችሁ የምታደርሱበት ወጪዎች የታክሲ ወጪዎች ሊሆኑ ይችላሉ። አንዳንድ ወጪዎች ሊኖሩ ይችላሉ። ሶ በወር ውስጥ ለምሳሌ 1000 ብር ብላችሁ ብትይዙት፣ ምክንያቱም ያን ያክልም ላታወጡ ይችላላችሁ፣ ግን ማክሲመም 1000 ብር ብላችሁ ብትይዙት ከዛ አንዳንድ ነገሮችን ለማስፈጸም ዝም ብላችሁ ለመገመት 2000 ብር እንጨምርበትና አጠቃላይ የወርሃዊ ወጫችሁ ስንት ይሆናል ማለት ነው? 5400 ሲደመር 1000 ሲደመር 2000 ስንት ይመጣል? 6400 ፕላስ 2000 8400 ወርሃዊ ወጪ አለባችሁ ማለት ነው። ሶ ሌላ ወጪ ያለባችሁ ምናልባት አድጎ ቢዝነሱ አድጎ ትልቅ ሆኖ በጣም ብዙ ተፈላጊነት ካለው በራሳቸው አቅም አፕሊኬሽኖች ልታስለሙ ትችላላችሁ። እነዚህ ኦፕን ሶርስ የሆኑ አፕሊኬሽኖች ቢኖሩም ፕሪሚየም የሚጠይቁ አፕሊኬሽኖች አሉ፣ በጣም ዘመናዊ የሆኑ ማለት ነው። እዛ ላይ ፕሮግራም የምታደርጉበት የኤንኤፍሲ ካርዱ ላይ ፕሮግራም የምታደርጉበት ወይም ደግሞ ጽሁፎችን የምትጽፉበት ዘመናዊ የሆነ አፖችን ለመጠቀም ፕሪሚየም ፓኬጆችን ልትገዙበት የምትችሉት ወጪ ሊኖርባችሁ ይችላል ማለት ነው። አሁን ግን እንደ ጀማሪ ምንም አይነት ወጪ ማውጣት አይጠበቅባችሁም። ስለዚህ 8400 ብር ወርሃዊ ወጫችሁ ይሄ ብቻ ይሆናል ማለት ነው። ሶ ወደ ወርሃዊ ገቢያችሁ ስንሄድ እንደነገርኳችሁ ብዙ ኮተት የለውም፣ በጣም በቀላሉ የሚጀመር ነው ብያችኋለሁ። ወርሃዊ ወጫችሁ የሚሆነው ለምሳሌ እናንተ እንደምንም ደክማችሁ ሊሆን ይችላል በአንድ ወር ውስጥ 20 ፕሪሚየም ደንበኞች 20 ደግሞ ኖርማል ደንበኞችን ብታገኙ፣ ፕሪሚየም እና ኖርማል ያልኩበት የራሴ ምክንያት አለ ማለት ነው። አንድ ኤንኤፍሲ ካርድ የምትሸጡት ለምሳሌ በ90 ብር የገዛችሁትን ኤንኤፍሲ ካርድ የምትሸጡት ለምሳሌ ኤንኤፍሲ ካርዱ ላይ የድርጅቶችን ስም፣ አርማ፣ የሶሻል ሚዲያ ሊንኮች ምናምን አርጋችሁ ከሆነ የምትሸጡላቸው እስከ 500 ብር ድረስ መጠየቅ ትችላላችሁ ማለት ነው። በጣም በዝቅተኛው ያ ማለት አንድ ሬስቶራንት ላይ ሄዳችሁ ወይም አንድ ትምህርት ቤት ላይ ሄዳችሁ አንዷን ካርድ 500 ብር ለአንድ ደንበኛችሁ እንደምንመሸጥ አያቅታችሁ ማለት ነው። በጣም ተፈላጊ ስለሆነ ምክንያቱም ቀድሜ ስላልነገርኳችሁ ጥቅሙን ወደኋላ ስላረኩት ነው እንጂ ጥቅሙን ብነግራችሁ በጣም ሰፊ ጥቅም ያለው ነው። ለምሳሌ አንዱን ጥቅም ብናይ የሬስቶራንት ላይ ሄዳችሁ ይህን ኤንኤፍሲ ካርድ ጠረጴዛው ላይ ብታስቀምጡትና ጠረጴዛው ላይ ከስተመሮቹ ሲቀመጡ ከዚህ በፊት ሲጠቀሙበት የነበረው ሜኑ ዋጋው በዝርዝር ይታያል። ሰዎች ይሳቀቃሉ። ለምሳሌ ሜኑን ሄደው ለማየት የምግቡን ዋጋ ለማንሳት ይሳቀቃሉ። ሁለተኛ ደግሞ ብዙ ሰው ደስ አይለውም፣ እንደዚህ ሜኑ አንስቶ ሲያነብ ደስ አይለውም። ስለዚህ አንድ ሰው ምን ያደርጋል? ይህንን ኤንኤፍሲ ካርድ ጠረጴዛው ላይ ካስቀመጣችሁለት ስልኩን ብቻ አስጠግቶ የምግቦቹ ዝርዝር ከነ ፎቶቸው ፕላስ ደግሞ ከነ ዋጋቸው አፕዴትድ የሆነ መረጃ በስልኩ ማየት ይችላል ማለት ነው። ሁለተኛው ጥቅም ደግሞ ሌሎች አሁን ለምሳሌ ከስተመሮች ለደንበኞቻቸው ቢዝነስ ካርድ ነበር ከዚህ በፊት የሚሰጡት፣ እነዚህ ማኑዋል ቢዝነስ ካርዶችን ነበር የሚያድሉት ማለት ነው። አንደኛ ቢዝነስ ካርዱን በየጊዜው የሚያተሙበት በጣም ብዙ ወጪ አለባቸው ማለት ነው። ሁለተኛ ዝርዝር የሆነ መረጃ አይዝም ያ ቢዝነስ ካርድ፣ ቢበዛ ወይ ስማቸውን፣ ስልክ ቁጥራቸው ምናምን ነው የሚይዘው። ይሄኛው ግን ዲቴል የሆነ ስለ ሶሻል ሚዲያቸው፣ ሊንኮቻቸውን ሌላ ቀን እንዳይረሱ ስልካቸው ላይ እንዲያዩቸው፣ እንዲሁም ደግሞ አድራሻቸውን፣ የባንክ አካውንታቸውን፣ የቴሌብር አካውንታቸውን በጣም ብዙ ዝርዝሮችን ስልኩን በማስጠጋት ብቻ ማየት ይችላል ከስተመሩ ማለት ነው። ከዚህ በኋላ እነዚህ ማኑዋል የሆኑ ቢዝነሶች እየቀሩ ይመጣሉ።
እነዚህንና ሌሎች ሆስፒታሎች ላይም የሪል ስቴቶች ላይ የሚጠቀሙበት የተለያየ ጠቀሜታዎች አሏቸው። እነሱም በሰፊው ወደኋላ ልንገራችሁ ወይም ደግሞ ሌላ ጊዜ ያቀርብላችኋለሁ ማለት ነው። ኤኒዌይስ ግን የኤንኤፍሲ ካርዶቻችሁን ስትሸጡ በሶስት መክፈል ትችላላችሁ ማለት ነው። የመጀመሪያው ቀላል መረጃ የሚያቀርብ ካርድ ይሆናል ማለት ነው። ቀላል መረጃ የሚያቀርብ ካርድ ማለት ለምሳሌ የድርጅቱን ስም፣ ሎጎ፣ የሶሻል ሚዲያ ሊንኮች ምናምን እነዚህም ብቻ የያዘ ነገር ግን አንድ ኤንኤፍሲ ካርድ ለአንድ ክሊየንታችሁ ብትሸጡለት 500 ብር እሰጣለሁ ብላችሁ ብታስቡና በአንድ ወር ውስጥ ለ20 ከስተመሮች ማድረስ ብትችሉ በአንድ ወር ውስጥ 20 ኤንኤፍሲ ካርድ ለ500 ማለት ነው። ይሄ ማለት ቀላል መረጃ ለምታቀርቡለት ደንበኛችሁ 20 ካርዶችን በ500 ብር አባዙት። 20 ሲባዛ በ500 ስንት ይሆናል? 10,000 ብር ይሆናል ማለት ነው። ስለዚህ ቀላል መረጃ ከሚያቀርብ ኤንኤፍሲ ካርድ በወር 10,000 ብር ታገኛላችሁ ከ20 ደንበኞች ማለት ነው። ሁለተኛው ካርዱና ዲጂታል ፕሮፋይል ያለው ወይም ደግሞ ዲዛይን የተደረገ ኤንኤፍሲ ካርድ ነው። ይሄኛው ኤንኤፍሲ ካርድ ከመጀመሪያው ለየት የሚያደርገው ምንድነው? አንደኛ ብዙ መረጃዎችን ይይዛል። ሁለተኛ ደግሞ ኤንኤፍሲ ካርዱ ከስተማይዝ የተደረገ በድርጅቱ ሎጎና አርማ የድርጅቱ ሎጎ ያለው ኤንኤፍሲ ካርድ በ1,000 ብር ታቀርባላችሁ ማለት ነው። ስለዚህ አሁንም በተመሳሳይ ቢያንስ 20 ደንበኞችን በአንድ ወር ውስጥ መፈለግ አያቅታችሁም ማለት ነው። ስለዚህ 20 ሲባዛ በ1,000 ስንት ይሆናል? 20,000 ይሆናል ማለት ነው። ስለዚህ ቀላል መረጃ ከሚያቀርብ ካርድ 10,000 ታገኛላችሁ በወር። መካከለኛ የሆነ ኤንኤፍሲ ካርድ ደግሞ እስከ 20,000 ታገኛላችሁ ማለት ነው። ሶስተኛው ፕሪሚየም ጥቅል ነው። ይሄኛው ምንድነው መሰላችሁ? አንደኛው አፕዴት ይደረጋል በየወሩ። አፕዴት ይደረጋል ማለት ዌብሳይታቸው ላይ ያለው መረጃ አፕዴት መደረግ ይፈልጋል፣ ክትትል ይፈልጋሉ። በየጊዜው እየሄዳችሁ አፕዴት ልታደርጉላቸው ትችላላችሁ። እነዚህ አይነት ኤንኤፍሲ ካርድ የሚፈልጉት በተለይ ማኔጅ የሚያደርጓቸው ስቶሮች ካሏቸው፣ እቃዎች ካሏቸው እነዛ እቃዎች አፕዴት መደረግ አለባቸው ማለት ነው። ስለዚህ እቃዎቹ እንዴት ነው አፕዴት የሚደረጉት? ማቴሪያሉ እንዴት ነው አፕዴት የሚደረገው? ዌብሳይታቸው እንዴት ነው የሚሰራው? እንዴት ነው አፕዴት የሚደረገው የሚለው በጣም ሲምፕል ነው ማለት ነው። በዜሮ ኮስት ምንም አይነት የአይቲ ሙያ ሳይጠይቃችሁ ኤአይ ላይ ነው ጀነሬት የምታደርጓቸው እነዚህን ዌብሳይቶች ማለት ነው። እሱ እንዴት አድርገን እንሰራለን በሌላ ጊዜ ወይም ደግሞ ቀጥሎ ከዚህ ቪዲዮ አሳያችኋለሁ ጊዜ ካለን ማለት ነው። ዋናው ግን ፕሪሚየም ጥቅል ቢያንስ 20 ደንበኞችን ማግኘት አለባችሁ ማለት ነው። 20 ደንበኛ ማግኘት በጣም ቀላል ነው። በቀን ውስጥ አንድ ሰው እንደማግኘት ማለት እኮ ነው። ኦልሬዲ 30 ቀናቶች አሉ፣ ግን በቀን ውስጥ አንድ ሰው እንደምንም ማምጣት ይጠበቅባችኋል ማለት ነው። ሌላ ስራ ከምትደክሙት በላይ ይሄኛው በጣም ቀላል ነው። ፕላስ ደግሞ ዋጋ እየሰጠን ነው ያለን በጣም ዝቅተኛ የሆነ ማለት ነው። አንድ ትልቅዬ ካምፓኒ፣ አንድ ትልቅ ድርጅት አንድ ኤንኤፍሲ ካርድ መሸጥ መቻል ይጠበቅባችኋል ማለት ነው። 20 ከስተመሮቻችሁ ሲባዛ በ1,500 ብር ብትሸጡት ይሄኛውን ፕሪሚየም ጥቅል ስንት ይሆናል? 30,000 ማለት ነው። በአንድ ወር ውስጥ ከቀላል መረጃ ከሚያቀርቡ ኤንኤፍሲ ካርድ፣ ሁለተኛው ከዲጂታል ፕሮፋይል ከሚያቀርብ ኤንኤፍሲ ካርድ፣ ሶስተኛው ከፕሪሚየም ጥቅል ስንት አገኛችሁ አጠቃላይ ማለት ነው? 10,000 ሲደመር 20,000 ሲደመር 30,000 50 60,000 አገኛችሁ ማለት ነው። ወርሃዊ ወጫችሁ ቅድም ስንት ነበር ያመጣን ነው? 8,400። ስለዚህ ወርሃዊ ገቢያችሁ 60,000 አድርገናል። ወርሃዊ ወጫችሁ ደግሞ 8,400 አድርገናል ማለት ነው። አስቡት እንግዲህ 60,000 ሲቀነስ 8,400 ስንት ይመጣል? 51,600 ወርሃዊ ገቢያችሁ ማለት ነው። ይሄኛው ተአምር አይደለም ማወራችሁ ወይም ደግሞ የሌለ ነገር አይደለም ማወራችሁ ያለ ነገር ነው ማለት ነው። ስለዚህ እናንተ ከእያንዳንዱ ካርድ ላይ 20 ደንበኞችን በወር ውስጥ እንደምንም ደክማችሁም ቢሆን ወጥነት ባለው መንገድ ብታቀርቡ ስንት ትርፍ ታገኛላችሁ ማለት ነው? 51,600። በተጨማሪም ደግሞ የሶሻል ሚዲያውን ተጽዕኖ ስታስቡት ደግሞ ከዛ በላይ ነው። ምክንያቱም ቴሌግራም ላይ የሆነ ቻናል ወይም ግሩፕ ከፍታችሁ ክሬት አድርጋችሁ ብትሸጡት በጣም ብዙ ተፈላጊነት አላችሁ ከምነግራችሁ በላይ ማለት ነው። ብዙ ጊዜ ሶሻል ሚዲያ ላይ የሆኑ ሽያጮችን ልናቀርብ እናስብና ሰዎች አይፈልጉም የሚገዛን የለም ምናምን ብለን እናስባለን። ከሚገርማችሁ በላይ ማለት ነው እኔ ብዙ ጊዜ አይቼው ስለማቅ ሰዎች ብዙ ነገር ይፈልጋሉ። እንደኛ አይደለም የምናስበው። ሰዎች ቁጭ ብሎ የሆነ ነገር መግዛት ይፈልጋሉና ለድርጅታቸው መጠቀም ይፈልጋሉ። ስለዚህ ከዛም በላይ ፍላጎት ያለው የቢዝነስ ሐሳብ ነው ማለት ነው። ስለዚህ ወጪና ገቢያችን ይሄንን ይመስላል ማለት ነው። ቀጥሎ የምናየው ደግሞ ይሄንን ቢዝነስ ለመጀመር ወይንም ይሄን የኤንኤፍሲ ካርድ ቢዝነስ ለመጀመር የሚያስፈልጋችሁን ነገሮች እናያለን ማለት ነው። የመጀመሪያው ማርኬቱን ማጥናት ነው። ማርኬቱን ማጥናት ስንል በምትኖሩበት አካባቢ የኤንኤፍሲ ካርድ የሚያስፈልጋቸውን ድርጅቶች ወይንም ካምፓኒዎች መለየት ነው። ምክንያቱም
ስራውን ሳትጀምሩት በፊት እነማን ሊረከቡን ይችላሉ ወይም እነማን ሊጠቀሙ ይችላሉ የሚለውን ነገር መለየቱ አሪፍ ነው። ምክንያቱም ሳትጀምሩት ካወቃችሁት ወዲያውኑ ስትጀምሩ ደንበኞችን ማግኘት ትችላላችሁ ማለት ነው። ነገር ግን ከጀመራችሁት በኋላ ደንበኛ ፍለጋ ብትሄዱ ወዲያውኑ ገዢ ካጣችሁ ተስፋ ልትቆርጡ ምናምን ትችላላችሁ ማለት ነው። ስለዚህ በቴሌግራም መሸጥ ከመጀመራችሁ በፊት በቲክታክ እና በተለያዩ የሶሻል ሚዲያዎች መሸጥ ከመጀመራችሁ በፊት በእናንተ አካባቢ ላይ ሊገዟችሁ የሚችሉ ደንበኞችን መለየት ይኖርባችኋል ማለት ነው። ምክንያቱም ስራ ከጀመራችሁ በኋላ የሚገዛችሁ ብታጡ ተስፋ ወደ መቁረጥና ስራውን ወደ ማቆም ልትሄዱ ስለምትችሉ ማለት ነው። ሁለተኛው የሚያስፈልጋችሁ ካርዶቹን መግዛት ነው። ቅድም የነገርኳችሁን ኤንኤፍሲ ካርዶች ያው ኢትዮጵያ ውስጥ ለሙከራ የሚሆን እስከ 90 ብር እስከ 110 ብር ታገኛላችሁ ብያችኋለሁ። ቴስት ለማድረግ አንድ 10 ወይም አንድ 5 ኤንኤፍሲ ካርዶችን መግዛት ያስፈልጋችኋል ማለት ነው። ሶስተኛው መተግበሪያዎችን ወይም አፕሊኬሽኖችን መምረጥ ነው የሚሆነው ማለት ነው። ቅድም ኤንኤፍሲ ካርዱ ላይ ፕሮግራም ለማድረግ ወይንም እነዚህን መረጃዎችን ለመጫን ኤንኤፍሲ ካርድ መተግበሪያ ያስፈልጋችኋል ብያችኋለሁ። እነዚህ መተግበሪያዎች አውርዳችሁ ለመጫን መለማመድና መሞከር ያስፈልጋችኋል። የትኛው አፕሊኬሽን ለእኔ አሪፍ ነው የሚለውን ነገር መለማመድ፣ ዩቲዩብ ላይ ቪዲዮዎችን ማየት ያስፈልጋችኋል ማለት ነው። አራተኛው ናሙና ማዘጋጀት። ናሙና ማዘጋጀት ማለት ስራችሁን ለማሳየት 2 ወይንም 3 እና ከዛ በላይ የሆኑ ካርዶችን አዘጋጅታችሁ ለደንበኞቻችሁ ማሳየት ትችላላችሁ ማለት ነው። በነፃም ልታሳዩት ትችላላችሁ። ምክንያቱም 90 ብር ገዝታችሁ በነፃ እና ከዛ 2 ትገዛኛለህ ብትሉት ራሱ ማለት ነው 90 እና 92 ጊዜ ከስራችሁ 2 ኤንኤፍሲ ካርድ በ500 ብር ብትሸጡለት ትርፉ ከፍ ያለ ነው ማለት ነው። ስለዚህ ስራችሁን ለማሳየት የመለማመጃ ወይም ደግሞ ናሙና ማዘጋጀት ይኖርባችኋል ማለት ነው። እነዚህን ካዘጋጃችሁ በኋላ ቢዝነሳችሁ እያደገ እየሰፋ ሲሄድ ፕሪሚየም የሆኑ አፖችን ሊያስፈልጓችሁ ይችላሉ። ፕሪሚየም ማለት ከስተመሩ እንደፈለገ ሊያዛችሁ ይችላል፣ ወይም ደግሞ ከስተማይዝድ የሆኑ አስገራሚ የሆኑ ኤንኤፍሲ ካርዶችን ሊያዛችሁ ይችላል። የዛን ሰዓት ላይ እነዚህ አፖች ክፍያ ይጠይቋችኋል። ስለዚህ እያደገ በሄደ ቁጥር ቢዝነሳችሁ ፕሪሚየም ክፍያ የሚጠይቁ አፖችን ልትጠቀሙ ትችላላችሁ ማለት ነው። ኤንኤፍሲ ካርዱን ለመጀመር ይሄንን ያስፈልጋችኋል ማለት ነው። እዚህ ተጠቃሚዎቻችን እነማን ናቸው የሚለውን ደግሞ ማለት ተጠቃሚዎቻችን እነዚህ ከስተመሮቻችን ወይም ክሊያንቶቻችን እነማን ሊሆኑ ይችላሉ የሚለውን ለማየት ያክል የመጀመሪያው ሆቴሎችና ሬስቶራንቶች ወይም ምግብ ቤቶች ናቸው። እነዚህ ሆቴሎችና ሬስቶራንቶች ወይም ምግብ ቤቶች መግቢያ ላይ እንደነገርኳችሁ በጣም ይፈልጋሉ። ለምን ይፈልጋሉ ካላችሁኝ የመጀመሪያው ለምግብ ሜኖ ያገለግላል። ይሄ ኤንኤፍሲ ካርድ ማለት ነው። አይታችሁ ከሆነ ከዚህ በፊት ሜኖ የሚቀርበው በሆነ ካርድ ፕሪንት ተደርጎ ከዛ በኋላ ታሽጎ ሰውየው እያነሳ ነበር በእጁ የሚያየው። የዛን ሰዓት ላይ ደግሞ ይደብረዋል፣ ማየት አይፈልግም። ምክንያቱም ይደብራል። የሆነ ሜኖ ማንበብ በራሱ የሚደብር ነገር አለው፣ አንደኛው ነገር ማለት ነው። ሁለተኛው በየጊዜው ፕሪንት ማድረግ ይጠበቅባቸዋል እነዚህ ድርጅቶች ማለት ነው። ስለዚህ ይሄኛው ኤንኤፍሲ ካርድ ግን ቺፓን ብቻ ጠረጴዛው ላይ ይለጠፍላቸውና አትታይም፣ በጣም ጥቃቅን ወይም ትንሽዬ ስለሆነች። ስለዚህ ሰውየው ምንድነው የሚያደርገው ስልኩን ብቻ ጠጋ በማድረግ ምግብ ሜኖ ላይ ወይም ደግሞ ይሄ ኤንኤፍሲ ካርዱ ላይ የምግብ ዝርዝሮቹ ከነዋጋቸው ከነፎቶአቸው ይጫናል ማለት ነው። ስለዚህ ሰውየው ጠጋ ያደርግና ወደ ኤንኤፍሲ ካርዱ ያለውን የምግብ ዝርዝር ዋጋውን የምግቡን አይነት ማየት ይችላል ማለት ነው። ስለዚህ በዛው አጋጣሚ ደግሞ የድርጅቱን ዲቴይሎች ለምሳሌ ሶሻል ሚዲያዎች ካሉት ዌብሳይቶች ካሉት በዛው አክሰስ ማድረግ ይችላል ማለት ነው። ነገር ግን በዋናነት ሆቴሎች፣ ሬስቶራንቶች፣ ምግብ ቤቶች፣ አነስተኛ ምግብ ቤቶች ሳይቀሩ ማለት ጥቃቅን ምግብ ቤቶች ሳይቀሩ ይሄን ነገር ይፈልጉታል ማለት ነው። ሌላኛው የሚፈልጉት ነገር ቢኖር ደግሞ እነዚህ የመኪና መሸጫዎች ናቸው። መኪና መሸጫዎች ማለት ወይም ደግሞ ፍሪጅ ሊሆን ይችላል፣ ትልልቅ እቃ የሚሸጡ መሸጫ ቤቶች ኤንኤፍሲ ካርዱን እቃው ላይ ያስቀምጡትና እናንተ ስለ ዋጋው፣ ስለ እቃው አይነት፣ እቃው ስላለው ዋራንቲ፣ ስለሚያስፈልገው ዲቴይሎችን ኤንኤፍሲ ካርዱ ላይ ይጫናል ማለት ነው። ስለዚህ ያቺ ኤንኤፍሲ ካርድ በትንሿ ፍሪጁ ላይ ትለጠፋለችና ሰውየው ስልኩን ወደ ፍሪጁ ጠጋ ያደርግና ስለዛ እቃ ዲቴይል ማወቅ ይችላል ወይም ማየት ይችላል ማለት ነው። ሌላው ደግሞ ሱቆችና የተለያዩ ቢዝነስ ቤቶች ወይም ደግሞ የንግድ ቤቶች ምን ያደርጋሉ? ኤንኤፍሲ ካርድ ከዚህ በፊት በወረቀት ነበር የሚሰጡት። ነገር ግን ይችን ኤንኤፍሲ ካርድ ሱቃቸው ላይ ይለጥፏትና ሰውየው ስልኩን ብቻ በማስጠጋት ድርጅቱን መረጃዎች ይዞ መሄድ ይችላል በስልኩ ማለት ነው። ስለዚህ ያ ድርጅት በየቀኑ ቢዝነስ ካርዶችን ማተም አይጠበቅበትም። አንድ ጊዜ አሳትሞ እሱን መጠቀም ይችላል ማለት ነው። ሌላኛው ፕሮግራም የሚያዘጋጁ ወይም ድግሶችን የሚያዘጋጁ ወይንም የሆነ ኢቨንቶችን የሚያዘጋጁ ድርጅቶችን ይጠቀሙበታል። ለምሳሌ ሰርግ አለ ብለን ብናስብ ከዚህ በፊት ኤንኤፍሲ ካርድ ሳይሆን የሚጠቀሙት የሆነ ማኑዋል የሆነ መጥሪያ ወረቀት ይሰጣቸውና እሱን ወረቀት እያሳዩ ነበር የሚገቡት ማለት ነው። አሁን ግን አንድ ኤንኤፍሲ ካርድ አለ፣ እሱን በስልካቸው ብቻ እያነበቡ መግባት ይፈልጋሉ ማለት ነው። ስለዚህ ኢቨንት የሚያዘጋጁ ድርጅቶች በጣም በብዛት
ይፈልጋሉ ማለት ነው። ስለዚህ እናንተ ከነዚህ ድርጅቶችና ካልጠራናቸው በጣም ብዙ ተቋማት ለምሳሌ ግለሰቦች ራሱ ይፈልጉታል። ግለሰቦች ደግሞ ለምን ይፈልጉታል? ፍሪላንሰሮች አሁን ከዚህ በፊት ስለኔ ማንነት ወይም ደግሞ ስለኔ ስለሰራሁት የስራ ልምድ ዝርዝር ወይ በቃሌ ወይ በሲቪ ምናምን ነበር የማስገባው ማለት ነው። አሁን ግን እኔ ማን ነኝ የሚለውን በአንድ የኤንኤፍሲ ካርድ ለድርጅቱ መስጠት እችላለሁ ማለት ነው። ስለዚህ በጣም ተፈላጊ የሆነ ዘመናዊ የሆነ በቴክኖሎጂ የተደገፈ ቢዝነስ መሆኑን ከዚህ መረዳት ትችላላችሁ ማለት ነው። ያልጠቀስኩላችሁ በጣም ዘርፈ ብዙ በተለይ ክሊኒኮች ላይ ራሱ ለታካሚዎች እንደ መታከሚያ ካርድ ሆኖ የሚያገለግል የታካሚውን መረጃ ይዞ የሚንቀሳቀስ ካርድ መስራት ትችላላችሁ ማለት ነው፣ በጣም በአነስተኛ ወጪ ማለት ነው። ስለዚህ ይሄንንና ያልነገርኳችሁን በጣም ብዙ ደንበኞች ያሉት ቢዝነስ አይዲያ ነው፣ ገና ያልተበላበት ብዙዎች ያልጀመሩት ሀሳብ ነው ማለት ነው። ስለዚህ እናንተ ፕሮፌሽናል በሆነ ወይ በጣም እያስተዋወቃችሁት ከፍ አድርጋችሁ ከጀመራችሁት ትልቅ ሀሳብ ነው ማለት ነው። እንደ አጠቃላይ ስናየው ግን የኤንኤፍሲ ካርድ ቢዝነስ በጣም አዋጪ የሆነ ገና ያልታወቀበት ብዙዎች ያልጀመሩት እናንተ ብትጀምሩት ግን ከነገርኳችሁ በላይ ልታርቡበት የምትችሉት ለሴትም ሆነ ለወንድም ሆነ በትርፍ ጊዜም ሆነ በሙሉ ጊዜም ሆነ ልትሰሩት የምትችሉት ፕሮፌሽናል የሆነ በጣም ተፈላጊነት ያለው የቢዝነስ ሀሳብ ነው ማለት ነው። በቀጣይ እንደነዚህ በጣም ጠቃሚ የሆኑ መረጃዎቻችን የምናቀርብላችሁ ይሆናል ማለት ነው። በዚህ ሁሉ ድካማችን ውስጥ ግን አብራችሁ ከነበራችሁ የማውቀው የአስተያየት መስጫው ላይ የሆነ ሀሳብ ጻፉልኝ። አብሮን ስለነበረን ቆይታ በጣም ነው የማመሰግነው ባይ